ለማንኛውም ሰላም እሱን ተይው። እሺ ከዛስ ግን ዳጣ ለምንድን ነው እናትሽን ጡት ያልጠባሽው እንዴ? ሰላም አሁንም እዛ ነሽ? እንዴ ሰላም ምን ነው? ሰላም ምን ሆነሽ ነው? ሰላም አንቺ ሰላም ሰላም ኖር የለባቸው። በተለይ ደግሞ ዳጣ እሷ ከመጣች ጀምሮ ነው አንተን ማየት ያስጠላ። እኔ ልጅ አንቺ ማየት አላስጠላኝ። እንግዲያውስ እንጋባለን። እየቀለድኩ መስሎ ነው? እየቀለድኩኝ እኮ አይደለም። ኤቢ አታድርጊም እኮ ይባላል። አሁን እኔ የምፈልገውን ነገር አደርጋለሁ። አንተን ደግሞ እወድሃለሁ። ባል ያደርግሃለሁ። ገባ? በግድ አይደለም ወደክ። ምክንያቱም እኔ በዛብሃለሁ እንጂ አላንስም። እሺ እባክሽ ኤቢ፣ አሁን እንደዚህ ስትይ እማዬ እንዳይሰሙሽ። እማዬ ነው የምትፈልገው። እና ደግሞ ናታን ከዛሬ ጀምሮ ከዛች ዱርዬ ጋር ያለ ነገር ብታቆም ነው እሺ የሚሻለው። ምንም ነገር የለንም እኮ። እሱን ለማየት ትነግራታለህ። ይኸውልህ እኔ በህይወት እንድቆይ የምትፈልግ ከሆነ ከራጣ ጋር ያለ ነገር ብታቆም ነው እሺ የሚሻለው። ይኸውልሽ ኤቢ፣ አሁን መጽሐፍ እያነበብኩ ነው። ሂጂ በቃ። እስኪ ንገረኝ፣ ጥቅሙ ምንድን ነው ያንተ መጽሐፍ ማንበብ? የኔ መጽሐፍ ማንበብማ ይኸው ከአንቺ ጋር ቁጭ ብዬ እንድሰማሽ አደረገኝ። ምን ማለት ነው? እንደዚህ አይነት ስርዓት አልባ ንግግር እየተናገርሽ ቁጭ ብዬ የማዳምጥሽ ከዚህ መጽሐፍ ባገኘሁት ትዕግስት ነው። አሀ እንዳጣ ብትወዱ ብትሰርብ ብትመታ ምንም አታኮርፋትም አይደል? እኔ ግን ያልሆነ ንግግር ተናገርሽ ትለኛለህ። አንቺንም እኮ ብዙ ጊዜ መክሬሻለሁ ግን አትሰሚም። እኔ እኮ እወድሃለሁ ናታንዬ። ቆይ ግን እኔ ለምንድን ነው የምትወጂኝ? ምክንያቱም ታውቂዋለሽ። ለምን? ወይኔ ደረጀ ግን መከራው መብዛቱ በስማም እንዲህ በስማም ጭንቀት ገደለው እኮ። እንዴት ያርጋውን? ሰላም ግን በቃ እሷም ማለት ያጥፍታለች ሳይሆን ጥሩ ማስጠንቀቂያ ነው የሰጠሽው። ግን በዛ መካከል ግን ደረጀ በስማም በጣም ተጨነቀ። ማለት ያው በባለፈው ክፍል እንግዲህ ልትነግረኛለች የሆነ ቃል ገብታለኛለች የሆነ ሚስጥር እንደምትነግረኝ ምናምን ብላ ነግራት ነበርና ያንን ስትነግረው እንግዲህ አቶ ደረጀ የሆነውን አይታችኋል ማለት ነው። በጣም ውጣ ውረድ ነው የበዛበት። ለሰላም ዳጣ ልጅሽ ናት ብሎ እንዳይናገር ሌላ ጣጣ መጣበት። እትዬ ከሌላ ሰው ሰምታ እንትን ልትረበሽ ሆነ። ሌላው ደግሞ እንግዲህ ለዳጣ ሰላም እናትሽ ናት ለማለት ከበደው። ለእናቲቱም እንደዚህ ዳጣ የኔ ልጅ ናት ለማለት ሁለት ሚስት ከአንድ ቤት እያኖርከለካ ሰው ሁለተኛ ሚስት ናት ልትለው ሆነ። ስለዚህ የሚለው የሚያደርገው መላው ቅጡን አጣ። ምንድነው አማራጩ? ምንም አማራጭ የለውም። ያው ጠብቁኝ ማለት ከዛሬ ነገሮችን እየወለዱ ነው የሚሄዱት። ግን በግልጽ ቢነጋገሩ ይሻላል። እንደኔ ግን እንደ ሀሳብ ለሰላም ዳጣ ልጅሽ ናት ብሎ ቀስ ብሎ መናገር ማለት ማስጠንቀቂያ ሰጥቶ እንደዚህ እንዳታረጊ ማንም ሰው እንዳይሰማ ብዙ ሚስጥር አንቺ ይዘሽ ደብቀሽ ቆይተሻል። ስለዚህ ዳጣ ልጅሽ ናት ብሎ መናገር የሚኖርበት ይመስለኛል። ከዚህ ሁሉ በጭንቀት ሊፈነዳ እኮ ነው። እና እንግዲህ ደግሞ ሌላው ያው አቢጌልና ዳጣ ናቸው። ያው አይጥና ድመት ሆነዋል በናታን ጉዳይ። እንግዲህ ናታን አሁን ምን አድርግ ነው የምትይው? አቢጌል በቃ እንዴ ታዩ ተፋችው። ምን ያርግሽ ከዚህ በላይ ማለት አልፈልግሽም ተባልሽ በቃ አለቀ። ተሰው ስለዚህ ታይላት። ያው ሊደባደቡ ነበር። ላጥፋታለች እንግዲህ ጎበዝ ነሽ ዳጣ፣ የምር ደግ አረግሻት። እንኳን ሰው አልደረሰ እናቲቱ ደግሞ ደርሳ ሌላ ጣጣ ይመጣባታል ብዬ ነበረ። ግን በራሷ ጥፋት ነው እናቲቱን ብትመጣ በራሷ ጥፋት ነው እንደዛ የሆነችው ልትሆን የቻለችው። ስለዚህ እንግዲህ እንዳደርስብኝ አልደርስብሽም፣ ካጠገቤ አትድረሺ። እኔ ለእናትና ለአባትሽ ክብር ስል ነው እንጂ አንቺ በቃ የሆነ ሌላ ሰው ሌላ ነገር ነሽ ብላታለች ማለት ነው። ምንም አንቺን ለመማታት ሰከንዶች አይፈጁብኝም ብላታለች ማለት ነው። እንግዲህ በዚህ መልኩ አጠራቀዋል ማለት ነው። ሌላው እንግዲህ ያው ማለት እሷን አንዳንድ ሰው አለ አይደል እምቢ ብሎ የሚያሸንፍ ሰው ተሸንፋችሁለት ሳይሆን ዝም ብላችሁ ደስ ማለት እምቢ ብሎ ሌላ ነገር ውስጥ ያስገባችኋልና ዳጣ እንተናን ማን ነው ከናታን ክፍል ነይ ብሎ ናታን አስጠርቷት ነበረ። እንግዲህ ናታን ሲያስጠራት ያችኛው እንደምትወጣ ሆና አውቃ እያየቻቸው ነበረ።
ያው እንግዲህ ተመልሰ መጣ በራን ቆቆች በሩን ዝጊ ብሎ ሽንት ቤቱ መደበቅ የለብህም ነበር እንዳሰብ ምንም አታመጣም። አብዬ እንደሆነች ታውቃላችሁ። በዛ ላይ ውሃ አለች። ምንም ሁለታቸው ሞቶች ናቸው። ባደብቃትም ጥሩ ሀሳብ ነበር። ግን ያው እሷን ፍራቻ ነው ማለት ነገሯን አፏን ፍራቻ በጣም ታስጠላለች። እና ያው አይኖስ ውሃ ናት ነገር መቋጠር አይችልም። እና አገኘቻት ማለት አሳየቻት ሽንት ቤት ውስጥ እንዳስገባት ምናምን ነገረቻት። እዛ ውስጥ አንቺ ወራዳ ነኝ እዚህ ተደብቀሽ ምን ትሰሪያለሽ? ምን እያደረግሽ ነው ምናምን አለቻት ማለት ነው። ያው እኔ አንቺን ፈርችሽ ነው በቃ የሆነ ነገር ልቀበለው መጥቼ ነው ምናምን ብላ እንግዲህ ውጪ ስትላት ወጣለሁ። ከዛ ወጣለች። ናታን ደግሞ በቃ ናታን አንተ የግሌና የግሌ ብቻ ሆነ ማየት ነው የምፈልገው፣ ሌላ ነገር አልፈልግም። ስለዚህ ከዚች ራቅ። ታውቃለህ እኔ አቢጊል ደግሞ ማንም ምንንም ቅምቶኝ እንደማያውቅ ምንም ማለት የማስበውን ነገር ሳላሳካ ቀርቼ አላውቅም ብለዋለች ማለት ነው። ጥንካሬሽን በሌላ ብታረጊው ነው። ናታንን መቼም በጥንካሬ ያገኘዋለሁ ብለሽ አታስቢ። ስለዚህ ጥንካሬሽን በሌላ አድርጊው ነው። ያው እሱ ደግሞ መቼም እንደማይሆን ነው ማለት ያው አይሆንም። በቃ ሰው እስከሆነ ድረስ ምርጫውን መምረጥ አለበት። እናቲቱ ራሱ እንዴት አረከው የናታን አባት አዋራህ ወይ ምናምን እያለችው ነበር። አዋርቼዋለሁ ግን እንዴት አለ አለልህ ያ ነገር ነው ስትለው እኔ አላወራም ራስሽ አውሪ ሲላት የሴት ልጅ ናት እኔም የሴት ልጅ አባት ነኝ እንዴት ልጄን አግባልኝ አይባል መቼም እንደማይፈልጋት ታውቃለች። ጥንቅቅ አድርገን በደንብ ነው የምታውቀው። ሺህም ልታስይዝ ፈልጋ ነው እንጂ ጥንቅቅ አድርጋ ነው የምታውቀው። ስለዚህ ያው ከናታን ውጪ ሌላ ሰው ይችላታል ብላ ስለማታስብ ነው እናቲቱ እንደዛ የምታደርገው። እሱ ደግሞ ልቡ ተወስዷል። ከኔ ውጪ ከዳጣ ውጪ ወደ ውጪ ነው። እሷም ከሱ ውጪ ወደ ውጪ ነው። ስለዚህ በቃ መሆን ያለበት ያው ሁሉም እውነቱን ማወቅ ነው ያለበት። ያው እንግዲህ ሰላምዬ እንደውሎ ለምን እንደዚህ አረግሽ ምናምን እያለን ነበር። ማርታ ጸጥ ትበልሽ ወይ እሷ እንደዚህ ናት ወይ ላንቺ እንደ ሰራተኛ ነው የምታይሽ እንደ ልጅ እንደ ብዙ ነገር ያለግችልሽም ወይ እያላት ነበር። ያው እውነቱም እንደ አልናገርም ነበር ግን ነገሩን ትኩረት ሰጠበት እንድታስበው ነው። ትኩረት ሳልሰጥበት ቀርቼ አይደለም ግን አለመቻችልኝ ብሎ ነው። እንዴት እንደሚሆን ብሏታል። ያው ቦታዎቹና ጊዜዎቹ ስላልገጠሙላቸው ነው። እንግዲህ ያው ማርታን ቀስ አድርጎ ማሳመን እንዳለበት ማርታ ከሌላ ሰው አፍ እንዳሰማ ይፈልጋል። እሱ ግን ደግሞ ያን ነገር ደግሞ ደፍሮ ለማውጣት በጣም በቃ ዳር ቢሉ ማለት ተሳካለት ማለት እሷ እንደዚህ ስለማጠር ሌላው አቢጌል ናት። አቢጌል ዳጣ ልታስደበድባት ይመስለኛል። ምን እንደምትለው አላቅም። በደንብ ቅጥቅጥ አድርገህ ታረቃችሁ ምናምን። ይህ ደግሞ አለነፈስ ግን የሚደበድብላት አይመስለኝም። ሳስበው የሚደበድብላት አይመስለኝም። እና እንደዛ ብላዋለች ማለት ነው። ኒውስ ምን እንደሚፈጠር ኔክስት ፓርት ነው ያለን።